እኔ ሲሳይ ሚስት ብሆን ማለት ነው? አዎ ምን ታደርጊያለሽ? ከባድ ነው ናታንዬ። ልክ እንደ ዳጣ ደረጀ ከሌላ ሴት ወልዶ ቢያመጣ ማለት ነው አይደል? አዎ። የሚገርምህ ደረጀ ብዙ ጊዜ እንደዚህ እንዳንተ ምን ታደርጊያለሽ ብሎ ይህንን ጥያቄ ጠይቆኛል። በእርግጠኛነት ምን እንደማደርግ ግን አላውቅም። ግን እኮ ሰው ይሳሳታል ማለት የማይሳሳት የለም። ልብ አምላክ ዳዊት የተባለውም ተሳስቷል። ለፈጣሪ ቅርብ የነበረውም ነው በስካር ወድቆ ተሳስቷል። ጴጥሮስም ስቷል። ስለዚህ ሰው ሆኖ የማይሳሳት የለም። ምክንያቱም ሰዎች ስለሆኑ። ልክ ነህ፣ እሱን አውቃለሁ። ግን ደግሞ ናታንዬ ተሳሳተ ተብሎ በይቅርታ የታለፈ ማንም የለም። ሁሉም ለተሳሳተው ስህተት መክፈል ያለበት ዋጋ አለ። እና ሲሳይ ያንቺ ባል ቢሆን ዋጋ መክፈል አለበት ማለት ነው? በእኔ ላይ ሄዶብኝ ባል ብዬ አልቀበለው። ለነገሩ ተመስገን ነው ደሬ ይህንን ስለማያደርግ አያስጨንቀኝ። ለዚህ ነው እሺ ደሬን ያገባው። ደሬ ሲበዛ ታማኝና ለትዳሩ ሟች ነው። አዎ እሱማ ግን ትናንት ለምንድን ነው የምታሽኝ? እንዴ በጣም ጠራላለሁ። ልቀቀኝ። ትናንት ለምንድን ነው የምታሽኝ? እና ትናንትና ነው የምትተው? እኔ ዛሬ መጥቻለሁ እንዴ? አጅሪት እንዲህ ነገር ከምትጎለኩ እስኪ ዳጣን ጥሪያትና አባትሽ ወደ ጠራት ቦታ ላካት። ለምንድን ነው አንቺ ንገሪያት የሚልሽ? ራሱ አይደውልላትም እንዴ? ምን አንቺ እንዴት ነው አባትሽ እንደዚህ እንደጥጥ ያቃልልሽ ነው? ቅድም እሱ አልሽ፣ አሁን ደግሞ ራሱ ትያለሽ። አባትሽ እኮ ነው። ቆይ ምንድነው አባትሽን አባዬ ብሎ ለመጥራት እንደዚህ ያሽማቀቀሽ? ዳጣ እዚህ ብቻሽ ምን ታደርጊያለሽ? የብዬኔ ወድ ደህና ነሽ? ይኸውልሽ ውድና ፍቅር ብግና እዚህ ጋር ከናታን ጋር ነበርሻ? በስመ አብ እኔ ብቻ ነኝ። ይሄ ሰላም የሆነ ልጅ በቃ ይሰለባና ይታይሻል። አንድ በመንፈስ ምና ያው እኔ እንደምታይኝ ብቻ ነኝ ማየት ትቻልሽ አይደል? ፈለኩ በመንገድ ላይ እያደጉ እናቴ የት ነሽ ሌሊት ኮከብ እቆጥራለሁ አንድ ሆነሽ ነው ብዬ ራሴን እናቴ የት ነሽ ልጅሽ እዚህ ነው። ወይዘሮ ማርታ አቶ ደረጀን ፍች ጠየቀች። አቶ ደረጀ ለአመታት ደብቆት የነበረው ሚስጥር አደባባይ ላይ ወጣ። አቶ ደረጀን ሲያስፈራውና ሲያስጨንቀው የነበረው ሚስጥር ይፋ ሆኗል። ሰላም ዳጣ ልጅሽ መሆኗን አንቺ ብታቂም ግን ደግሞ ልጅሽ እንደሆነች እባክሽ አክት እንዳታረጊ ለኔ ስትይ ብሎ አቶ ደረጀ ምሎ አስገዝቶ ወደ ቤት የወሰዳት ቢሆንም ግን ደግሞ ዳጣን እያየች መቋቋም አቅቷታል። አቶ ደረጀ ይሄው እንዳይፈጠር ብሎ ዳጣን ወደ መንደር ልኳት ነበር። ግን ደግሞ ዳጣ እስከምትመጣ ድረስ ሰላም እየተቁነጠነጠች በአይኗ በሩን እያየ በጉጉት እየጠበቀቻት ነው። አቶ ደረጀም የሰላምን ሁኔታ ተመልክቶ እጅግ በጣም ፈርቷል። በዚህ ሁኔታ የሁለቱ ግራ መጋባት የሁለቱ እንደዛ ያለው ጭንቀታቸው ወይዘሮ ማርታንም ግራ አጋብቷታል። ወይዘሮ ማርታ እንዴ ምን እየተፈጠረ ነው እያለች ነው። ዳጣም የተላከችበት ቦታ ደርሳ እየሮጠች ስትመለስ ወደ ቤት ገብታለች። ወደ ቤት በገባችበት ጊዜ እንግዲህ ሰላም በድጋሚ ራሷን መቋቋም አቅቷት ራሷን ስታለች። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዘት ተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከትነው ዳጣ ተከታታይ ድራማ እንግዲህ ሰላም ስለ ልጄ ካልነገርከኝ ማደር አልችልም ብላ ባስገደደችው ጊዜ ነበር አቶ ደረጀ ነፍሰ ጡር መሆኗን እና ለነፍሰ ጡሮች የሚያስደነግጥ ነገር እንደማይመከር ቢያቅም ግን ደግሞ የሰላምን ፍላጎት ለማሳካት ልጇን እውነቱን ነግሯታል። ልጇ ማን እንደሆነች በማወቋ ግን ራሷን ስታ ለብዙ ሰዓታት ወድቃለች። ሆስፒታልን በገባችበት ጊዜ ዳጣን እንዲያመጡላት ጠይቃ ነበር። አቶ ደረጀ ግን በጭራሽ ዳጣ አትሄድም ብሎ ዳጣን አስቀርቶ ራሱ ሄዷል። እናም ዶክተሮቹ ከዚህ በኋላ ስለነቃች ወደ ቤቷ መውጣት ትችላለች፣ ደህና ናት፣ ግን ደግሞ የሚያስደነግጣትን ነገር አታድርጉ ተብሎ ነበር። ወይዘሮ ማርታ ዳጣ የማትመጣበት ምክንያት ምንድነው? እንደነቃች እሷ የፈለገችው ዳጣን ነው። ስለዚህ እባክህ ደሬ ዳጣን ይዘሃት ና ብላ ነበር። ግን ደግሞ አቶ ደረጀ ዳጣ በጭራሽ አትሄድም እያለ ነው። ዳጣም ራሷ
መሄድ ፈልጋለች። ግን ደግሞ አቶ ደረጃ አይቻልም ብሏል። ወይዘሮ ማርታንና ናታንን ወደ ቤት ልኳቸዋል። ናታንና ወይዘሮ ማርታ ወደ ቤት መጥተው ናታንም እንደደከመው እየተናገረ ወይዘሮ ማርታም የተፈጠረው ነገር አድካሚ እንደነበረ ግን ደግሞ ያለ ሰላም ምንም ነገር ማድረግ እንደማይችሉ ያው እየተጫወቱ ባለበት ጊዜ ስለ ዲያጣ ተነስቷል ማለት ነው። ሰላም ዲያጣን ካላመጣችሁልኝ አለች በሚለው ነገር እኔ የገረመኝ ዲያጣ ሰላም ገና ከመንቃቷ አይኗን ከመግለጧ ዲያጣን አምጡልኝ ነበር ያለችው። ግን ይሄ ነገር በጣም አስገርሞኛል እያለች ነበር። ናታንም ዲያጣ እኮ ሳቂተኛና ተጫዋች ቀለል ያለች ልጅ ስለሆነች ዲያጣ ምርጥ ልጅ ናት፣ ለዛ ይሆናል እያለ ነበር። እኔ እንጃ በጣም ገርሞኛል ብለው ስለ እውነትም ስለ ዲያጣ ደግሞ ስለ ቤተሰቦቿ አንስተዋል ማለት ነው። ሲሳይ ለነገሩ በጣም እኮ ምስኪን የምታሳዝን ልጅ ናት፣ አባቷም ሆነ እናቷ የማይጠይቋት እያሉ ይህ በተነሳ ጊዜ እንግዲህ ናታን ወይዘሮ ማርታን አንድ ጥያቄ ጠይቋል ማለት ነው። ይህ ጥያቄ ምንድነው? አንቺ ብትሆኚ ማሚ ምን ልታደርጊ ትችያለሽ? ከትዳርሽ ውጭ ባልሽ ወልዶ ይቺ ልጅ እኔ ናት ቢልሽ ምን ይፈጠራል? ምን ታደርጊያለሽ? ብሏት ነበር። ወይዘሮ ማርታ በጭራሽ እንደዚህ አይነት ነገርን አስቤ አላቅም፣ ምክንያቱም ደሬ በጣም ታማኝና ፍጹም ሰው ስለሆነ እንደዚህ አይነት ነገር አያሳስበኝም፣ ላስብም አልፈልግም ብላለች። ግን ቢሆን ግን ምናልባት ሰው ነውና ሰው ሁሉ ይሳሳታል ብሎ ከዚህ በፊት የተሳሳቱትን ትላልቅ አንቱ የሚባሉ ሰዎችን በመጥቀስ ወይዘሮ ማርታን ለማስረዳት ሞክሯል። ግን ደግሞ ወይዘሮ ማርታ አዎ ሰው ይሳሳታል በጭራሽ ቢሆንም ግን ደሬ ለትዳሩና ለቤተሰቡ ምን አይነት ጥንቁቅ እንደሆነ ስለማታቅ ነው። በጭራሽ ይህ ነገር አይፈጠርምም፣ እኔም ደግሞ አያሳስበኝም፣ እስከዛሬም ድረስ አንድም ቀን አስቤ አላውቅም ብላለች። በዚህ ሁኔታ ላይ ሳለች ወይዘሮ ማርታን በተደጋጋሚ ቢሆንስ ያው ሰው ፍጹም አይደለም ብሎ መጠየቅ ሀሳቧን መረዳት ፈልጓል ማለት ነው ናታን። እናም እንግዲህ ወይዘሮ ማርታ እኔም በሆን ማለትህ ነው፣ እኔ ሲሳይ ሚስት በሆን ማለትህ ነው ብላለች። ለነገሩ ሲሳይ እኮ ከሚስቱ ተደብቆ ስለሆነ የወለዳት ለዛ ነው የማይጠይቃት በትዳሩ ላይ ማግጦ ስለሆነ የሚል ሀሳብን አንስታ ነበር። እናም ቢሆን የሚለው ነገር በጠና ጊዜ እንግዲህ ወይዘሮ ማርታ አንድ ነገር ብላለች ማለት ነው። ይኸውም ምንድነው? እኔ በሷ ቦታ ብሆን በጭራሽ ትዳሬን አልቀበለውም ብላለች። በእኔ ላይ ወስልቶብኝ፣ ስለዚህ ትዳሩን ከዚህ በኋላ ባሌ ብዬ አምኜ መቀበል ያቅተኛል፣ ፍች ጠይቃለሁ፣ እፈታዋለሁ እያለች ነው ወይዘሮ ማርታ። እንዴ ሰው እኮ ነው ይሳሳታል ብሏት ነበር። ግን ደግሞ ወይዘሮ ማርታ ለናታን ለራሱ አንድ ጥያቄን ጠይቀዋለች። ይህም ጥያቄ ምንድነው? ናታን አንተ ሚስትህ ለምሳሌ ከሌላ ወንድ ወልዳ ልጅ አምጥታ በሰጠ ተቀበላታለህ ብለው ነበር። ናታንም አንድ መልስ ሰጥቷል። ይህም መልስ ምንድነው? አይ በጭራሽ እፈታታለሁ፣ በጭራሽ እንኳንስ አይደለም ቀርቶ ልጅ ወልዳ ከሌላ ወንድ ጋር እርግጠኛ ሆኜ ግንኙነት እንዳላት ካወቅኩኝ እፈታታለሁ፣ ሚስት አትሆንም እያለ ነው። አየህ እኛም እንደናንተ የሚሰበር ልብ ነው ያለን፣ እኛ ሴቶችም ልባችን ይሰበራል። እናንተ የሚሰማችሁ ስሜት ለእኛም ይሰማናል። ግን ደግሞ ወንዶች ሲሰሩት ኖርማል፣ ሴቶች ሲሰሩት ደግሞ እንዲህ ኃጢአት የሚሆኑ አንዳንድ ነገሮች አሉ። ኃጢአትነታቸው ለሁሉም እንጂ የተከለከለነታቸው ለሴትም ለወንድም የሚባል ነገር የለም። አንድ ሰው በትዳሩ ላይ ከወሰለተ፣ አንድ ሰው ጥፋትን ካጠፋ ለጥፋቱ ተገቢውን ቅጣት ማግኘት አለበት ብላለች ወይዘሮ ማርታ። እና እንደዛ ነው የምታምኘው ብሏት ነበር። አዎ በጭራሽ ያጠፋ ሰው የጥፋቱን እጥፍ መቀጣት አለበት ብላ ደምድማለች። አቶ ደረጀ ሰላምን ወደ ቤት ይዞ ሊመለስ መንገድ ላይ ነው። እንግዲህ ሰላምም እንዴት አስቻለ ጨካኝ ነህ ብላ ጀምራለች። አቶ ደረጀን ጨካኝ አይደለም ያለሁበትን ታውቂያለሽ፣ ግን እንዴት በዙሪያዬ ባጠገቤ እየኖረች ይህን ያህል ጊዜ እንዴት አስቻለ፣ እንዴት ጨከንክብኝ እያለችው ነው። እኔ እየፈተፈትሽ ባጎረሻት በተንከባከብሻ ቁጥር ልብ ውስጥሽ ነግሮሽ እንደሆነ ይገባኝ ነበር ብሏል። ሰላምም አዎ ጠርጥሬ ነበር፣ መጀመሪያውን በጣም ጠርጥሬ ነበር፣ ለምን አልጠየኳትም፣ በጠይቃት ኑሮስ እያለች ጸጸቱ ለዳማው ያንገብግብ ወልደፋት ሆኗል። አቶ ደረጀ አሁንም አልተረጋጋሽም፣ እኔ እኮ ልነግርሽ አልፈለኩም ነበር፣ ግን ተረጋግቻለሁ ብለሽ ሸወችኝ፣ አንቺ ነፍሰ ጡር ነሽ፣ ስለዚህ እባክሽ አሁንም ተረጋጊ እያለ አቶ ደረጀ ወይዘሮ ማርታ ሰላምን እየለመናት ነው። ሰላም አሁን እንደ ድሮ መቀጠል አልችልም ብላለች። አሁን እንደ ድሮ ልጄ ከጎን ሆና ልጄ እንዳልሆነች እያስመሰሉ መኖር በጭራሽ ነው የማልችለው፣ አልቀጥልም እያለች ነው። በሌላ በኩል አቶ ደረጀ ሁልጊዜ የሚያስጨንቀው ነገር ሰላም ሚስጥሯን ተጠብቅ ይሆን ወይስ ደግሞ ይሄ ቤት ይተራመሳል የሚለው ነገር ለራሱ ሰላም ነስቶታል። አሁን ደግሞ ሰላም በጭራሽ እንደ በፊቱ ይሄ ሚስጥር ተቋቁማና ደብቃለት የምትኖር እየመሰለው አይደለም። እሷ ግን አሁን ቶሎ ቤት ይወሰደኝና ዲያጣን ብቻ ማግኘት ነው የምፈልገው እያለች ነው።
ግን ደግሞ አቶ ደረጀ ባክሽ እንደዛ አይሆንም። አሁን እንዲሄድን ከድሮ የተለየ ምንም አይነት አዲስ ስሜት እንዳታሳይ ብሏት ነበር። እሷ ግን አልችልም ብላ ምራለች። ወይዘሮ ማርታ ሆስፒታል አድራና ውላ ደክሟት ወደ ቤት በገባችበት ጊዜ እንግዲህ ምን ማድረግ እንኳን ቤቱ እንዳለባቸው ግራ ተጋብተዋል። ወይዘሮ ማርታም ደክሟት ገብታለች። ሴቶቹም አንዳቸውም እንኳን የሚያጋድ ጠፍቷል። እና አቢጌል እንግዲህ ዘና ብላ ቁጭ ብላ ነበር። ወይዘሮ ማርታ ልብሷ ልትቀይር ስልኳን ጠረጴዛ ላይ ቁጭ አድርጋ በሄደችበት ሜሴጅ ሲገባ ስታይ የእናቷን ስልክም ለመፈተሽ ሞክራለች። አቢጌል የእናቷን ስልክ ባየች ጊዜ አቶ ደረጀ ለሚስቱ ሜሴጅ ልኮ ነበር። ሰላም ነሽ? ወደ ቤት እየመጣው ነው፣ የድሮ ሰፈራችን እንዳጣላኪያት ብሏል። አቢጌል እንግዲህ ይህን ነገር ለምን ሌላዎቹን ይሄዱ አልተባለም፣ ለምን እንዲያጣም መረጠ እያለች ነው። ወይዘሮ ማርታ ድንገት ስትመጣ የእናቷን ስልክ ይዛ ስለነበር ደግሞ የኔ ስልክ ምን ልታረጊው ነው? ለምን ፈልገሽው ነው እያለች ነበር። እሱ ዲያጣን ወደ ድሮ ሰፈራችን ላኪ ብሎሻል ብላታለች። ማን ነው እሱ ስትል እንግዲህ አባቷን እንደሆነ ገብቷታል። አባቴ ለማለት መድፈር አቃተሽ አይደል? አንዴ እሱ አንዴ እያልሽ ሰውየው እያልሽ እንትን የምትይው እንዴት አባቴ ብትይ ምን ያዋርድሻል? አባትሽ እኮ አቁርቶና አንቀባሮ እዚህ እንድትደርሺ ያደረገሽ አባትሽ ነው። አምሮብሽና እንደፈለሽ ወጥተሽ የምትገቢው አባትሽ ስላለ ነው። እንዴት ነው አንዴ ሰውየው አንዴ እሱ የምትይው? አባቴ ብትይው ክብርሽ ምንድነው የሚነካው? ወይ አንቺስ የከፋ ነው እያለች ወይዘሮ ማርታ በገዛ ልጇ እየተማረረች ነው። ዲያጣን ወደ ድሮ ሰፈራችን ላኪያት ያለች ለምንድን ነው እያለች ነው። እሱን እኔ ምን አውቃለሁ፣ ሴት ልጅ ከመላክ ናታንን ቢልከው አይሻልም ነበር እያለች ነው። እና ታዲያ ለምን እሱን አትልኪውም ባለቻት ጊዜ እንግዲህ ዲያጣን ነው ያለው። ዲያጣን ነው መልቀስ ካለችበት ጥሪና እንድትሄድ አድርጊ እያለቻት ነበር። ናታንና ዲያጣም ተደብቀው ተገናኝተዋል። ናታን ዲያጣ እንግዲህ የሱ አንተ እኮ ባለትዳር ነህ፣ ለዛውም የእህቴ የምወዳት የእህቴ ፍቅረኛ እያለችው ነበር። እሱን ሳስብ ግን እኔ እናንተ አንድ ላይ መሆናችን እጅግ በጣም ሰላም ይነሳኛል፣ ይረብሸኛል እያለች ነው። እኔን እህትነቷን እሷ ባታውቅም እኔ ግን እያወቅ እህቴ የምትወደውን ሰው ከሱ ጋር መሆኔ ሰላም እየሰጠኝ አይደለም። ሁሌም እኔ እናንተ እኮ ስንጋባ ሙሉ ቤተሰቡ ነው የሚጋባው፣ እኛ ብቻ አይደለንም። በዛ መሀል ደግሞ እህት ያለች ብትለውም ናታን በጭራሽ አንቺን ባቅሽም ባላቅሽም እሷን ሚስቴ እንድትሆን ምርጫ ላረጋት አልችልም፣ በጭራሽ አቢጌል የኔ ምርጫ አይደለችም ብሏል። ግን ደግሞ ዲያጣ ቢሆንም በጣም ነው ውስጥ የሚረበሸው እያለች ነበር። እህትሽ ስለሆነችም ስላልሆነችም ባይሆንም ከዚህ በፊት እኮ እኔ እና እሷ ምንም አይነት ግንኙነት የለንም። ስለዚህ ምንም የሚፈጠር ነገር የለም። አንቺን አያስጨንቅሽ በጭራሽ። አንቺ እንኳን ባትኖሪ ኖሮ እኔ በጭራሽ እሷን የፍቅር ምርጫ ያላረጋት አልችልም። እኔ ከዚህ በፊት አፍቅሬ የማላውቅም እያለ ነው ናታን። እና የመጀመሪያ ነህ ብትለውም አይ የመጀመሪያ የመጨረሻ የሚለው ነገር እኔ ብዙ ያን ያህል እንትን አይለኝም። ግን ደግሞ ከዚህ በፊት እኔ ፍቅር ውስጥ የአንድም ሰው ልብ ሰብሬ ማላቅም ገብቼ ማላቅም እያለ ነው። እና እሷን ደግሞ ዳጣ እንኳን ብትቀር ሊያገባት እንደማይችል አስረግጦ ነግሯታል። እኔ ግን ሳስብ ሁልጊዜ ይጨንቀኛል እያለች ነው። ግን ደግሞ አብረው ባሉበት ጊዜ እንግዲህ ቆመው እያወሩ ሳለ አቢጌልን ወይዘሮ ማርታ ዳጣን ጥሪያትና አባትሽ ያለበት ቦታ ትላክ ብላት ልትጣራ ስትሄድ ለትንሽ ተርፈዋል። ግን ደግሞ እንደዛውም ሆኖ እዚህ ብቻሽን ምን ታደርጊያለሽ? ናታን ጋር ነበርሽ አይደል እያለቻት ነው። እንዴ ደግሞ ናታን የት ነው ያለው ብላ ዳጣ እንግዲህ ነገሮችን አለባብሳ አልፋለች። አባዬ የድሮ ሰፈራችን ሄጂ ብሎሻል፣ ዕቃት እንድታመጪ ደውይልኝ እዛ ስትደርሺ ብሎሻል ብላ ነግራታለች። ዳጣም እሺ ብላ እየተላከችበት ቦታ ሄዳለች። ሰላም ይህን ያህል ጊዜ አብራኝ እየኖረች ስለ ልጄ እንዴት ለምንድን ነው ያልነገርከኝ? መጥፎ ቃል ብናገራትስ ባስቀይማትስ እያለች እየተጨቃጨቀች ነው። አቶ ደረጀም እባክሽ ለኔ ማስቢልኝ፣ እኔ አንቺ አስጨንቀሽ ባትይዤ ኑሮ ነገሮችን በራሴ መንገድ ሳላመቻች በጭራሽ አልነግርሽም ነበር እያላት ነው። ግን ደግሞ ሰላም እስከ ዛሬም ድረስ ላደረገው ነገር ጭካኔ እንደሆነ እየነገረችው ከዚህ በኋላ ግን ልጇን እያየች ልጇ እንዳልሆነች አስመስላ መኖር እንደማችል ስትናገር ለዛ ነበር እንግዲህ ዳጣን ወደ ሌላ ቦታ ይላካት። አሁን እንደገባን ወደ ቤት ውስጥ ስንገባ አዲስ የተለየ ነገር እንዳታሳይ በልጅሽ ነው የማልሽው በዳጣ እያለ እየደጋገመ እየነገራት ነበር። በዛ ላይ ደግሞ ልጁን የጣለው እሱ ሳይሆን ወንድሙ እንደነበረ በሷም የተነሳ ወንድሙ ጋር እስካሁን ድረስ እንደተቆራረጠም ጭምር ተናግሯል። ስለዚህ ባክሽ ሰላም ቃልሽን ጠብቂ፣ በልጅሽ በዳጣ ነው የማልሽው እያለ እያስታወሳት ነበር። እሷም እሺ በቃ ቤት እንግባ እያለች ነው። ቤት ገብታ ልጇን እስከምታገኛት ድረስ እጅግ በጣም ጓጉታለች። እናቱ ደረጀ ዳጣን ሌላ ቦታ እንዲላካት ነግሯታል። ይሄ የሚሆነው እንድትረጋጋ እንደሆነ ነግሯት ነበር።
እንዴት እንደዚህ ታረጋለህ ብላ አሁንም ተቆጥታለች። እስከምትረጋጊ ነው። አሁንም እኮ አልተረጋጋሽም። ተረጋግቻለሁ ብለሽኝ ነግሬሽ ጉድ አድርገሽኝ ነበር እና በጭራሽ እንደዛ አይሆንም እያለች ነው አብጌል። ሰላምን ምን አስደነገጣት? ደግሞ የደነገጠችው ሴት ነው። ቤት ውስጥ ካልደነገጠች ውጭ ላይ እንዴት አባቴን አገኘችው? አባዬ ጋርስ እንዴት ተገናኙ? የሚል ጥያቄ አንስታለች። አብጌል በእናቷ ልብ ውስጥ ጥርጣሬ እንዲያደር የተለያየ መንገድን እየገለጸች ነው። ባሌን እንዲጠራጠረውና እኔ ልብ ውስጥ ጥርጣሬ ለማስቀመጥ እየፈለግሽ ነው? ምን እያሰብሽ ነው? ብላ ወይዘሮ ማርታም ደጋግማ ጠይቃት ነበር። ሰላም ወልዲያ የልጇ አባት መታወቅ አለበት። በዛ ላይ ደግሞ አባዬስ እሺ ውጭ ከደነገጠች እንዴት ተገናኘች? እንዴት ተገናኙ? ደግሞም ሰላም ቤት አልነበረችም ማለት ነው። ምንድነው ያስደነገጣት? እሱም መታወቅ አለበት እያለች ነው። አብጌል እባክሽ ታየኝ እያለች ነው ወይዘሮ ማርታ። እናም በዚህ ሁኔታ ላይ ሳሉ ሰላም ወደ ቤት ገብታለች። ሰላም ወደ ቤት በመመለሷ በደስታ እና ወይዘሮ ማርታ ተቀብለዋታል። ወይዘሮ ማርታ እንኳን ሰላም መጣሽ፣ ያላንቺ ቤቱ ምንም ነው። ለአንድ ቀን ብታኝ ይሄን ሁሉ ነገር ማስተናገድ ያልቻሉ ማንም ሰው የሚላስ የሚቀመስ እንኳን ሰርቶ ራሱን ማዳን አልቻለም። ስትወልጅማ ምን ሊፈጠር ይችል ይሆን? ግዴታ እዚህ ቤት ሰራተኛ ያስፈልጋል እያሉ ነው። ሰላም ምን እየተወራ እንደሆነ እንኳ በጭራሽ እየሰማች አይደለም። ምክንያቱም ሰላም በር በሩን ነው አይኗ የሚንከራተተው። ወይዘሮ ማርታ ግራ ገብቷታል። ሰላምዬ ደህና ነሽ አይደል እያለች ነበር። እሷም ደህና እንደሆነች ተናግራለች። አቶ ደረጀ ላብላብ እያለው ነው፣ ጨንቆታል። ሰላምም አይኗ በር እያየ እየተንከራተተ ነው። ዳጣም ከተላከችበት ሰፈር ወደ ቤት እየተመለሰች ነው። ሰላም ብድግ ቁጭ በር በተከፈተ ቁጥር ድምጽ በሰማች ቁጥር ልቧ ትርትር እያለ ነው። አቶ ደረጀም ደግሞ ይበልጥ ከሰላም በላይ ተጨንቋል። በስተመጨረሻም እንግዲህ ዳጣ ወደ ቤት ተመልሳ መጣለች። የሁለቱ ሁኔታ ወይዘሮ ማርታን ግራ አጋብቷታል። ሰላም ዳጣን ስታይ ምን ትሆን ይሆን? ራሷን ስታመልሳ ትወርቃለች ወይስ ልጅ ብላ ነገሩን ታበላሻለች? አቶ ደረጀስ ምን ሊያደርግ ይችል ይሆን? ለዛሬ የነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ